እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዛሬ የኢትዮጵያ የንግድ ሕግ ቢዝነስ የምትከፍቱ ሰዎች ወይ ደግሞ ቢዝነስ ውስጥ ያላችሁ ሰዎች ኃላፊነቱ የተወሰነ የግል ማህበር ይሄ ፒኤልሲ የሚባለውና ደግሞ በአክሲዮን የሚደራጁ ድርጅቶች ሁለቱ መካከል ያለውን ልዩነት ላቀርብላችሁ ፈልጌያለሁ። ድርጅት ያላችሁ ሰዎች ድርጅታችሁን በግል የምትሰሩ ሰዎች ወደ ፒኤልሲ ልታዞሩ ትችላላችሁ፣ ወይ ደግሞ ወደ አክሲዮን ማህበርነት ልታዞሩ ትችላላችሁ፣ ደግሞ አዲስ አክሲዮንም ልታደራጁ ትችላላችሁ። ስለዚህ የትኛው ነው የተሻለ? ኃላፊነቱ የተወሰነ የግል ማህበር ፒኤልሲ ማቋቋም ነው ወይስ ደግሞ አክሲዮን ማደራጀት ነው የሚለው ላይ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ የኢትዮጵያ የንግድ ሕግ እንግዲህ 60 ዓመት ከቆየ በኋላ 2013 ላይ ወጥቷል። 1243 2013 የሚባለው አዋጅ ማለት ነው። እሱ ውስጥ በርካታ የንግድ ማህበራቶች የሚደራጁበት ሁኔታ አስቀምጧል። የንግድ ማህበራቶች የተለያየ እንግዲህ በሰዎች መዋጮ የሚደራጁ ማህበራቶች ማለት ነው። 7 የማህበራቶችን አይነት እዚህ አስቀምጧል። የመጀመሪያው ምንድነው? የህብረት ሽርክና ማህበር ሊቋቋም ይችላል። ደግሞ 2 አይነት ኃላፊነት ያለበት የሽርክና ማህበርም መቋቋም ይችላል። ኃላፊነቱ የተወሰነ የሽርክና ማህበርም፣ የእሽሙር ማህበርም፣ የአክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበር እንዲሁም ባለ 1 አባል ኃላፊነቱ የተወሰነ የግል ማህበር፣ እነዚህ ማህበራቶች አሉ። ከዚህ ውስጥ በጣም የታወቁትን 5ኛና 6ኛ ላይ ያሉትን የአክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበር በመካከላቸው ያለው አንድነትና በሁለቱ መካከል ያለው ልዩነት በተወሰነ መልኩ እንመለከታለን። እንግዲህ ሁለቱም ማህበራቶች እንግዲህ በንግድ ሕጉ ተሰሚነት ያላቸው ናቸው። ስለዚህ ሕጋዊ እውቅና ያላቸው ናቸው። ከሌላ ነጋዴ ወይም ድርጅት ጋር ግጭት አይኖራቸው እንጂ መደራጀት የሚችሉ የንግድ ማህበራቶች ናቸው። ግን ማንኛውም ማህበር ካሁን በኋላ ወይ ደግሞ ድርጅት ሲቋቋም ከስሙ በኋላ ኃላፊነቱ የተወሰነ የግል ማህበር ከሆነ እገሌ ኃላፊነቱ የተወሰነ የግል ማህበር መባል አለበት፣ እገሌ የአክሲዮን ድርጅት መባል አለበት። እሱን ስያሜ መያዝ አለባቸው። ሁለቱም ደግሞ አነስተኛ የካፒታል መጠን፣ ከፍተኛ የካፒታል መጠን አላቸው። አነስተኛ የመስራቾች ቁጥር፣ ከፍተኛ የመስራቾች ቁጥር አላቸው። ደግሞ የአስተዳደር ሁኔታም ደግሞ ለየት ያለ የአስተዳደር ሁኔታ አላቸው። ካፒታል የማሳደግ እነዚህ ባህሪዎቻቸው በተወሰነ መልኩ ይመሳሰላሉ። ሁለቱም ፒኤልሲም ከሆነ የአክሲዮን ድርጅትም ከሆነ ዋስትና መሆን የሚችሉ ናቸው። ደግሞ የሚፈርሱበትም የሚደራጁበትም የሚተዳደሩበትም ሁኔታ አለ። ይሄ በሙሉ አንድነታቸው ሊሆን ብላችሁ መውሰድ ትችላላችሁ። ግን በዋናኛነት እኔ ልዩነታቸውን እንድትመለከቱ ፈልጌያለሁ። በምን? አንደኛ በአባላት ብዛት፣ ደግሞ በመነሻ ካፒታላቸው እና የአክሲዮን እንዴት ሊሸጡ ይችላሉ የሚለውና አክሲዮንን ወደ 3ኛ ወገን እንዴት ያስተላልፋሉ፣ ደግሞ የአስተዳደር ሁኔታቸው ምን ይመስላል የሚለውን በዋነኝነት ከንግድ አዋጁ ላይ የተወሰኑ ሀሳቦችን ልሰጣችሁ ፈልጌያለሁ። የመጀመሪያው ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ ፒኤልሲ ለማቋቋም ከ2 ማነስ አይችሉም። የሚያቋቋሙት ሰዎች ብዛት ከ2 የማያንሱ ነገር ግን ከ50 ደግሞ መብለጥ የለባቸውም። ስለዚህ ዝቅተኛ 2 ከፍተኛ 50 ሰዎች ሆነው አንድ ኃላፊነቱ የተወሰነ የግል ማህበር ማቋቋም ይቻላል። አሁን የአክሲዮን ማህበር ከሆነ ግን አንድ ሰው ወይም ደግሞ ከአንድ ሰው በላይ ከዛም በላይ የሆኑ ሰዎች ህጋዊ የሆኑ ሰዎች ሊያደራጁ ይችላሉ፣ አክሲዮንን ሊያደራጁ ይችላሉ። ግን የሚያደራጁ ሰዎች የአክሲዮን ባለድርሻ የመሆን ግዴታ የለባቸውም። አንድ ሰው አንድ ድርጅትን በአክሲዮንነት ሊያቋቁም ይችላል፣ ሊያደራጅ ይችላል። ግን አደራጅ ሆኖ ባለ አክሲዮን የመሆን ግዴታ የለበትም። ግን ከተቋቋመ በኋላ ቢያንስ 5 አባላቶች ሊኖሩት ይገባል። ሚኒመም 5 አባላቶች። ከፍተኛው ገደብ የለውም። አሁን ለምሳሌ አንዳንድ ባንኮች ኢትዮጵያ ውስጥ በ100 ሺህ የሚሆን አባላቶች አላቸው። አንዳንዶቹ 10 ምናምን ሺህ ያላቸው፣ በሺህ የሚቆጠር አላቸው። ግን በትንሹ አንድ አክሲዮን ድርጅት ሲቋቋም
5 አባል ኖሮት መቋቋም አለበት። ከፍተኛው ገደብ የለው። ኃላፊነቱ የተወሰነ የግል ድርጅት ደግሞ ከሁለት የማያንሱ ሰዎች ከ50 የማይበልጡ ሰዎች ኃላፊነቱ የተወሰነ የግል ድርጅትን ማቋቋም ይችላሉ። የአባላቱ ብዛታቸው እሱ ነው ልዩነቱ። መነሻ ካፒታሉም ካላችሁ እንግዲህ አንድ ፒኤልሲ ኃላፊነቱ የተወሰነ የግል ድርጅት ሚኒመም 15 ሺህ ብር ይዞ እና ከዛ በላይ አድርጎ ማቋቋም ይቻላል። ነገር ግን አንዱ አክሲዮን 100 ብር ከ100 ብር በታች መሆን አይችልም። ሚኒመም የሚባለው 100 ብር ነው። ነገር ግን ጠቅላላ ገንዘቡ 15 ሺህ ብር መሆን ይችላል። አንድ ፒኤልሲ የነበረ ድርጅት ወደ ፒኤልሲ ቢወርድ ወይም ደግሞ ፒኤልሲ ለማቋቋም የፈለጉ ሰዎች፣ የአክሲዮን ማህበር ከሆነ ግን ትንሽ የሚባለው 50 ሺህ ብር ነው። የፒኤልሲ ላይ 15 ሺህ ብር ይሆናል። የአክሲዮን ደግሞ የሚቋቋም ላይ ደግሞ 50 ሺህ ብርና ከዛ በላይ ነው የሚሆኑ። እዚህኛው ላይም አንድ የአክሲዮን ዋጋ 100 ብር ነው የሚሆኑ። ስለዚህ አደራጆቹ ዝቅተኛ መገዛት ያለበትና ከፍተኛ መገዛት ያለበትን ሊወስኑ ይችላሉ። ግን የንግድ ህጉ ላይ ያለው በ50 ሺህ ብርና ከዛ በላይ ካፒታል መመስረት አለበት እንጂ ከ50 ሺህ ብር በታች አንድ አክሲዮን ድርጅት መቋቋም አይችልም። ዝቅተኛ 100 ብር እንጂ ከ100 ብር በታች አንድ አክሲዮን መሆን አይችልም። ፒኤልሲ ከሆነ 15 ሺህ ብርና ከዛ በላይ ነው። አንድ አክሲዮን 100 ብር ነው። ከ100 ብር በታች በ80 ምናምን ብር በ90 ምናምን ብር አንድ ባለድርሻ ማስገባት አይቻልም። መነሻ ካፒታላቸው እሱ ነው። የካፒታል ክፍያ ሁኔታዎችን የምንመለከት ከሆነ ፒኤልሲ ላይ ያለው መሰረታዊ ልዩነት ሙሉ ለሙሉ አስቀድሞ መከፈል አለበት ካፒታሉ። ምን ማለት ነው? 15 ሺህ ብሩ ተከፍሎ ነው ፒኤልሲ መቋቋም የሚችለው። ነገር ግን አክሲዮን ድርጅት ከተመለከታችሁ አደራጆች የጠቅላላ ካፒታሉን 1/4 ወይም ደግሞ 25 ከመቶን ብቻ ከፍለው መጀመር ይችላሉ። ለምሳሌ ዝቅተኛው 50 ሺህ ብር ነው። ስለዚህ 12500 ብር በመጀመሪያ ላይ ተዋጥቶ አክሲዮን ድርጅት ማቋቋም ይችላል። ቀጥሎ ያሉት ክፍያዎች በሂደት ይከፈላሉ ማለት ነው። ለምሳሌ በዝቅተኛ በ50 ሺህ ብር ቢቋቋም 12500 ብር ከተከፈለ በኋላ ቀሪው 30 ምናምን ሺህ ብር ቀጥሎ የሚከፈል ይሆናል ማለት ነው። ፒኤልሲ ከሆነ ግን 100% 15 ሺህ ብሩ በሙሉ ተከፍሎ እና ከዛ በላይ ያለው ነው ስራ የሚጀምረው። መሰረታዊ ልዩነቱ እንድትረዱ ነው። ሁለቱም የአክሲዮን ባህሪ ስላላቸው፣ ምክንያቱም ዝቅተኛ እና ከፍተኛ የሰዎች ቁጥር ስላለ የአክሲዮን ሽያጮች ይኖራሉ። ፒኤልሲ ላይ ለህዝብ ክፍት ሊደረግ አይችልም። ለምሳሌ 5 ሰዎች ከሆኑ ፒኤልሲውን የሚያቋቁሙት በቃ 5 ሰዎች ናቸው የዛ ድርጅት ባለቤቶች ሆነው የሚቀጥሉት። የአክሲዮን ድርጅት ግን ለህዝብ ሊለቀቅ ይችላል። በቴሌቪዥን የዚህን ያህል ግዙ ሊባል ይችላል። በማስታወቂያ የዚህን ያህል ግዙ ሊባል ይችላል። ግን ኃላፊነቱ የተወሰነ የግል ማህበር ሲሆን ግን ለህዝብ ክፍት የሚደረግ አይደለም። ይሄ ልዩነት በደንብ መረዳት ያስፈልጋል። የአክሲዮን ባለቤት ከተኮነ በኋላ ለሶስተኛ ወገንስ እንዴት ማስተላለፍ ይችላሉ የሚለው መረዳት በደንብ ነው የሚያስፈልገው። አሁን ፒኤልሲ ውስጥ ያለ ሰው አክሲዮኑን ለሶስተኛ ወገን ማስተላለፍ አይችልም። በጣም በቂ ምክንያት መኖር አለበት። እሱ ምን ማለት ነው? ሁለቱም ድርጅቶች ሲቋቋሙ ኃላፊነቱ የተወሰነ የግል ማህበርም አክሲዮንም ሲቋቋም መተዳደሪያ ደንብ ይኖሯል። ስለዚህ ፒኤልሲ ከተቋቋመ በኋላ መተዳደሪያ ደንቡ ላይ የሚቀመጥ ይሆናል ባለ አክሲዮኑን እንዴት ወደ ሶስተኛ ወገን ማስተላለፍ ይቻላል የሚለው። ግን እዚህ አዋጁ ላይ የተቀመጠው ምንድነው? ቢያንስ 3/4 የሚሆነውን የፒኤልሲውን ባለድርሻ የሆኑ ሰዎች ሲስማሙ ወይ ደግሞ ሲደግፉት ለሌላ ሰው ሊተላለፍ ይችላል እንጂ በቀላሉ አክሲዮኑን ወደ ሶስተኛ ወገን ማስተላለፍ አይቻልም። ምን ላይ? ኃላፊነቱ የተወሰነ የግል ማህበር ፒኤልሲ ማቋቋም ላይ። ነገር ግን አክሲዮን ከሆነ የአክሲዮን ድርጅት ከሆነ የሚቋቋመው ለሶስተኛ ወገን ማስተላለፍ ይቻላል። በቃ በየቴሌቪዥኑ ማስታወቂያ ከሰማ በኋላ አንድ ሰው ያለውን አክሲዮን ለሌላ ሰው ሊሸጠው ይችላል። ፒኤልሲ ላይ ከሆነ ግን የጠቅላላ የፒኤልሲውን 3/4 ድርሻ ያላቸው ሰዎች ከተስማሙና መተዳደሪያ ደንቡ ውስጥ ከተገለጸ ብቻ ለሶስተኛ ወገን ማስተላለፍ ይቻላል እንጂ ዝም ብሎ ማስተላለፍ አይቻልም። ይሄ ልዩነታቸው ነው። የአስተዳደር ሁኔታቸውን ከተመለከትን እንግዲህ ፒኤልሲ ላይ እንግዲህ ቦርድ ኦፍ ዳይሬክተሮች እንዲኖሩት ይፈለጋል። ለምሳሌ ከ3 እስከ 12 ሰዎች የቦርድ ኦፍ ዳይሬክተር ሊቋቋምለት ይችላል። የፒኤልሲ የሚያስተዳድሩ ሰዎች ግን ግዴታ ላይኖርባቸው ይችላል።
ለምሳሌ ፒኤልሲ የሚያቋቁሙ ሰዎች በቦርድ የመዋቀር ግዴታ የለባቸው። አክሲዮን ከሆነ ግን ከ3 እስከ 12 ሰዎች ያሉበት፣ ከ3 በታች መሆን አይችሉም። ከ3 እስከ 12 ሰዎች የዛን የአክሲዮን ድርጅት የቦርድ ዳይሬክተሮች ሆነው የቦርድ አባላቶች ሆነው ሊያስተዳድሩት ይችላሉ። ይሄ በሙሉ የአስተዳደር ላይ ያለው ልዩነት ነው። ስለዚህ ድርጅት የምታቋቁሙ ሰዎች፣ ፒኤልሲ ማቋቋም የምትፈልጉ ሰዎች ያለውን እድል በደንብ መረዳት ያስፈልጋል። በአክሲዮንነት ማስተዳደር የምትፈልጉ ሰዎች ደግሞ ያለውን ልዩነት መረዳት በደንብ ያስፈልጋል። ለምሳሌ ሀብት ለሶስተኛ ወገን የማስተላለፍ ሀብትን የመጨመር ሁኔታ፣ የአስተዳደር ስርዓቱን፣ የሚኖረው ካፒታል፣ እነዚህ በሙሉ በመተዳደሪያ ደንቦች መልስ የሚያገኙ ጉዳዮችን ቢኖሩ ነገር ግን አዋጁ ላይ የተቀመጡት መብቶችን፣ ግዴታዎችን በደንብ መረዳት ያስፈልጋል። ስለዚህ አንዳንድ ሰዎች ፒኤልሲ ምንድን ነው፣ ሼሪንግ ካምፓኒ ምንድን ነው የሚል ጥያቄ ስለሚያመጡ ምናልባት ይሄ መረጃ የሚጠቅማችሁ ከሆነ ነው ያቀረብኩላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። የኢትዮጵያ የንግድ ህጉ ኢንተርኔት ላይ ብትገቡ የምታገኙት ነው። በማህበራት የሚደራጁ ወደ 7 አሉ። በጣም ብዙ ናቸው። ባለ አንድ አካል ኃላፊነቱ የተወሰነ የግል ማህበርም እንዴት ማቋቋም እንደሚቻል ሳይቀር አለበት። ሽርክናዎችም አሉበት። እሱም ማንበብ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።